ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። በቅድሚያም አጫጭር ዜናዎችን እንሆ። ከዜናዎቹ ጋር ፈጠነ ጌታው ነኝ። አብራችሁ እንድትቆዩ እንጋብዛለን። በኢትዮጵያ በተፈጸመው የሰብአዊ መብት ረገጣ ተሳታፊ የነበረው መርጌታ ንጉሴ ሀብተየስ በዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ከከፋ ወንጀለኞች ሁሉ የከፋ ተብለው በተመደቡ ግለሰቦች ዝርዝር መካተቱ ታወቀ። ግለሰቡ የፈጸመውን ድርጊት ደብቆ በሐሰት የዩናይትድ ስቴትስ ዜግነት በማግኘቱ ዜግነቱ የተሰረዘ ሲሆን አሁን ላይ ከቻንቲሊ ቨርጂኒያ በአይኤስ ተይዞ ይገኛል ተብሏል። ለ67 ዓመታት ሳይጠፋ የሚነዳው አስገራሚ መንደር በቻይና ቾንግጂንግ ግዛት ውስጥ የሚገኘው ዶንግመን የተባለ መንደር ላለፉት 67 ዓመታት ሳይቋረጥ በሚነድ እሳት ሳቢያ በዓለም ዙሪያ ከፍተኛ መነጋገሪያ ሆኗል። ይህ ክስተት የጀመረው እንደ አውሮፓውያን አቆጣጠር በ1958 የነዳጅ ፍለጋ ቡድኖች በአካባቢው የቁፋሮ ሙከራ አድርገው በቂ የጋዝ ክምችት ባለመገኘቱ ጉድጓዱን ጥለውት ከወጡ በኋላ ነው። ከመሬት በታች የሚወጣው የተፈጥሮ ጋዝ በሂደት በአለቶችና በአፈር ስንጥቆች ውስጥ ዘልቆ መምጣትን የጀመረ ሲሆን በአጋጣሚ በተፈጠረ ብልጭታ የተቀጣጠለው እሳትም እስከዛሬ ድረስ ሊጠፋ አልቻለም። የሚገርመው ግን ይህ እሳት እንደ ማንኛውም አደጋ መንደሩን ከማጥፋት ይልቅ ለነዋሪዎቹ የዕለት ተዕለት ኑሮ እንደ ትልቅ ግብዓት እያገለገለ ይገኛል። የመንደሩ ነዋሪዎች ይህንን የተፈጥሮ ስጦታ ውሃ ለማፍላትና ምግብ ለማብሰል የሚጠቀሙበት ሲሆን ይህም ከማገዶና ከኤሌክትሪክ ወጪ ነፃ አድርጓቸዋል ነው የተባለው። ዶንግመን መንደር በዝናባማ ቀናት እንኳን እሳቱ የማይጠፋበት አስገራሚ ስፍራ በመሆኑ በአሁኑ ወቅት በርካታ ቱሪስቶችን እየሳበ የሚገኝ የቱሪስት መዳረሻ ለመሆን በቅቷልም ነው የተባለው። የአዲስ አበባ የሲቪል ምዝገባና ነዋሪ አገልግሎት ኤጀንሲ ባለፉት 6 ወራት ከ12000 በላይ ሞት መመዝገቡን ገለጸ። ኤጀንሲው በ6 ወራት ውስጥ 12016 ሞት መመዝገቡን አስታውቋል። 3141 በወቅታዊ 2635 የሚሆኑት በአንድ ዓመት ውስጥ ተከስተው የተመዘገቡ እንዲሁም 6240 ደግሞ የጊዜ ገደቡ ባለፈ የተመዘገቡ ኩነት መሆናቸው ተነግሯል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በበጀት ዓመቱ የመጀመሪያ አጋማሽ 6 ወራት የተከናወኑ ዋና ዋና አፈጻጸሞችን መገምገሙን አስታውቋል። ሌላው 82 ጉዲፈቻ ምዝገባ የተከናወነ ሲሆን 99 በወቅታዊ 51 የጊዜ ገደቡ ባለፈ እንዲሁም 19 በዘገየ የተመዘገቡ መሆናቸውን ገልጸዋል። በ6 ወር አፈጻጸም 236874 ልደት ምዝገባ የተደረገ ሲሆን 41194 ህፃናት እንደተወለዱ የተመዘገቡ ናቸው። 13974 ህፃናት በተወለዱ በ90 ቀናት እንዲሁም 101519 ህፃናት ደግሞ ትምህርት ቤቶች ላይ በተደረገ ንቅናቄ የተመዘገቡ መሆናቸው ገልጸዋል። ይሄም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ21 በመቶ እድገት ማሳየቱ ተገልጿል። የኢራን ዋና የጦር አዛዥ ሙሐመድ ባኩበር የኢራን ጦር በተጠንቀቅ ዝግጁ መሆኑን በመግለጽ ዩናይትድ ስቴትስና እስራኤል ድጋሜ የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። አሜሪካ በኢራን ላይ በማንኛውም ሰዓት ጥቃት ልትሰነዝር እንደምትችል ዓለም አቀፍ ሚዲያዎች ዘግበዋል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው በተካሄደው ጦርነት ትምህርት ወስደናል፣ አሁን ላይ አየር ኃይላችን በተጠንቀቅ ቆሟል ብለዋል። እንደ እስራኤል ቻናል 13 ዘገባ አሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች ሲል ዘግቧል። በዓለም አቀፍ ደረጃ ሲፈለግ የነበረው ሜክሲኮ ውስጥ በቁጥጥር ስር ዋለ። በአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ በጥብቅ ሲፈለግ የነበረውና ያለበትን ለጠቆመ የ15 ሚሊዮን ዶላር ጉርሻ ይሰጣል ተብሎ የተነገረለት የቀድሞ ካናዳዊ የኦሎምፒክ የበረዶ መንሸራተት ተወዳዳሪ ራያን ጄምስ ዌዲንግ በሜክሲኮ ሲቲ መያዙ ተነገረ። የ44 ዓመቱ ዌዲንግ እንደ አውሮፓውያን አቆጣጠር በ2002 የክረምት ኦሎምፒክ ላይ ካናዳን ወክሎ ተሳትፎ የነበረ
ሲሆን በኋላ ግን ኤልጄፌ በሚል ቅጽል ስም ግዙፍ የእጽ ዝውውር ድርጅት በመምራትና ግድያዎችን በማዘዝ ተጠርጥረዋል። ለዓመታት ሲፈለግ የቆየው ይህ ግለሰብ በሜክሲኮ ሲቲ በሚገኘው የአሜሪካ ኤምባሲ ራሱን አሳልፎ መስጠቱ ተዘግቧል። በየዓመቱ በቶን የሚቆጠር ኮኬን ከላቲን አሜሪካ ወደ አሜሪካና ካናዳ በማስገባት እንዲሁም ምስክሮችን በማስገደል ወንጀል ተከሷል። ተጠርጣሪ ወዲያውኑ ወደ አሜሪካ የተወሰደ ሲሆን ሰኞ ዕለት ፍርድ ቤት ይቀርባል ተብሎ ይጠበቃል። የአሜሪካ ባለስልጣናት ግለሰቡን የዘመናችን ኤልቻፖ ሲል የገለጹ ሲሆን የሴናውን የእጽ ቡድን ጥበቃ ያደርግለት እንደነበርም ገልጸዋል። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሱ። ጤና ይስጥልን።